ግራ ገባኝ ግራ እንዳገባሽኝ ነው የሚለው ዘፈኑ። ምን ነበር የሚለው? ግራ ግባሽ ግራ እንዳገባሽኝ። አቤት አቤት አቤት፣ ነገሩ ከባድ ነው። ለማንኛውም እንኳን ደህና መጣችሁ። ቅድም የለቀኩት ቪዲዮ ቀን የወረደ ነው ውዶች። ኔትወርክ ቢውሉኝ ነው እንጂ ያለቀኩት ቀን የወረደ ቪዲዮ ነው እና እንግዲህ ከብዙ ናፍቆት በኋላ ሀይሚና ብሩኬ መጥተዋል። በጣም ናፍቀውን ነበረ። በጣም ጠፍተውብን ነበረ። ሚዲያው በጣም አስጠልቶ ነው። እነሱ እየተጨቃጨቁም ቢሆን እየተጣሉም ቢሆን ሲመጡ ሚዲያው ይደምቃል። የፈለገ ነገር ተጨቃጭቀው እየተጨቃጨቀው ራሱ ብቻቸውን ሲመጡ ያምርባቸዋል። እውነቴን ነው የምላቸው። በጣም ንፍቅ ብለው ነበር። የእውነት በጣም ደብሮኝ ነበረ ሚዲያው ሁሉ ማለት ነው። በቃ የሆነ ግቡብኝ አይልም ነበረ። በቃ በየሚዲያው ስገቡ የእነሱ ፎቶ ተበትኖ ስታው ነው ሚዲያው የሚደምቀውና ለማንኛውም እንኳን ደህና መጣችሁልን። ከባድ ነው ነገሩ። ሀይሚዬም ነቃ ብላለች ዛሬ። ብቻ ደህና ናት። ቀንም ነግሬያችሁ ነበር ደህና ናት ብያችሁ ነበር እና በስንት መከራ ነው መረጃ ያገኘሁት። የሚገርማችሁ ነገር እና ሀይሚዬ እኔ ቆንጆ ፏበይ ፈታበይ። እንግዲህ ያለውን ነገር እናንተም አይታችሁታል። እኔ እንጃ ብቻ ግራ ያጋባል። እንዲህ ነው ብሎ ለመናገርም ያሉበት የቆሙበት እነሱ ናቸው የሚያውቁትና እንግዲህ ዛሬ ስለ ብዙ የተባለለት ፋይል ብዙ ችግር የተፈጠረበት ፋይል ወጥቷል። እንግዲህ ደግሞ ሀይሚዬ እኔ ማውጣት አልፈለኩም ነበር ሚዲያ ላይ ምክንያቱም ብሩኬ ያቀል። ስለዚህ ነገር ግን እናንተ ብዙ ሰው እኔን ጥፋተኛ ያደርጉኛል። የውሸት አይዲያ ይዘሽ መጣሽ፣ በውሸት ስሙን አጠፋሽ። የሚገርማችሁ ነገር እዚህ ሚዲያ ላይ ብቻ አይደለም በውስጥ ራሱ ብዙ ነገር ነው የምትባለው ሀይሚ። አስቡት እንግዲህ እናንተ እንግዲህ መበደል አለመበደሏን እናንተ አይደላችሁ የምታውቁት፣ ወይም እኛ አይደለን የምናውቀው፣ እሷ ራሷ ናት የምታውቀው። ስለዚህ ይቺ ልጅ ብሩኬ ጥፋተኛ ባይሆን እንኳን ያው ያለፈ ታሪክ ከሆነ እሱ እንኳን ባያስበው እንኳን እሱ ተሰምቷታል። ከመሬት ተነስታ አይደለም እንደዛ የሆነችው። በቃ የሰው ልጅ ያለ ምክንያት አያኮርፍ። የሚወደውን ሰው አያኮርፍም፣ አይጣላም፣ አይናገርም። የሚወደውን ሰው ያለ ምክንያት በጣም የሆነ ምክንያት እንዳላት ብቻ ሁላችንም እናውቃለን። በቃ ምክንያት አላት። ብሩኬ አውቆም ይሁን ሳያውቅ ይሁን ሀይሚዬን ያስከፋታል ብሎ ሳይሆን አያስከፋትም ብሎ ሊሆን ይችላል። ብቻ አንዳንዴ በህይወታችን ችላ ብለን የምናልፋቸው ነገሮች አሉ። ገባችሁ? ለምን የነገ ታሪካችን ላይ ችግር አያመጣብንም በሚል ዝም ብለን በችልተኝነት የምናልፋቸው ነገሮች አሉና እነዛ ደግሞ ጊዜውን ወቅቱን ጠብቀው ህይወታችንን ለመረበሽ ወደኛ ይመጣሉና እንግዲህ ወጣ የተባለው ፋይል እንግዲህ ሀይሚዬ ለብሩኬ ስታሳየው ያለፈ ታሪክ እንደሆነ ነው ሲናገር የነበረው። እና በነገራችን ላይ ብሩኬ ያለፈ ህይወት እንደነበረው ከአሁን በፊት አውርቷል አይደል? ተናግሯል አይደል? ሲያወራ ሰምቻለሁ የሆነ ኢንተርቪው ላይ አይደል? ጋቢሾ ላይ የተናገረ መሰለኝ። ብቻ ረስቼው ይሁን ምን ይሁን ባላቅም፣ እስኪ እናንተ ደግሞ እናንተን ከሰማችሁ ነገር። እኔ ግን ሳይናገር አይቀርም የሆነ የሚወዳት ጓደኛ እንደነበረችው ምናምን የተናገረ መስሎኛል። እስኪ ጋቢሾ ላይ ካለ ቪዲዮ ዞር ብዬ አይቼ እመለሳለሁና ለማንኛውም እሱም እንግዲህ ስሜታዊ ሆኖ ነው ሲናገር የነበረው። ከዚህ በኋላ እንዳትናገሪኝ በዚህ ጉዳይ አይነት ነገር ሀይሚ ታውቂያለሽ ወይም ደግሞ ነግሬሻለሁ አይነት ነገር መሰለኝ እና እንደዛ ሰው ስሟን ሲያጠፋ ሲነተርካት ሲወተውታት ሲሰድቧት ቡቡዬን ያላግባብ አያረገውም እየተባለች በውስጥ ብዙ ነገር ተብላለች ይች ልጅ እና ራሴን ነጻ ላወጣ ብላ ይህንን ቪዲዮ ይዛ መታለች። እንግዲህ አሳይተዋል። እኛ ባናየውም ማየትም አንፈልግም እኛ በነገራችን ላይ ግን ቪዲዮውን እንግዲህ ለብሩኬ አሳይተዋለች ዛሬ ማለት ነው። ምክንያቱም እኔን እንደ ጥፋተኛ አድርጋችሁ ከምትወቅሱኝ ላሳያችሁ ብላ ላሳየው ብላ ነው እንግዲህ ያሳየችው። እሱም ደግሞ እስካሁን አላወቀውም አልገባውም ነበረ። ያ አንዳንድ ጊዜ እንዴት መሰላችሁ፣ አሁን ብሩኬ ያለፈ ታሪኬን ነግሬያታለሁ ወይም ታውቃለች ብለህ
ምናልባት የሆነ ፓርት ወይም ደግሞ የሆነ ሽርፍራፊ ነገር እኔ አንድ ትልቅ ታሪክ ልንገራችሁ። አንድ ጓደኛችን ነበረች እና ስደት እየኖረች ባለፈው ታሪክ እንዳይመስላችሁ ሌላ ነው እና የሆነ ቀለበት አድርጋለች ከልጁ ጋር ማለት ነው። ሌላ ልጅ ደግሞ ሌላ ሀገር ሆኖ የሚያፈቅራት ልጅ አለ። አንድ ሀገር ልጆች አንድ ሀገር ተወልዶ ያደጉ ምናምን ነገር። ይሄኛው ደግሞ እዛው ስደት ላይ ተዋውቀው ነው እና ልጁ ጋር ገባችና አልተስማማትም። በቃ ፍቅር ጀመሩ። አንድ አመት ምናምን ከቆዩ ቀለበት ሁሉ አድርገዋል። ፎቶ ምናምን ፕሮግራሙ ተደርጎ በስነ ስርዓት ቀለበት ሁሉ አድርገዋል እና ያንን ልጅ ግን መተው ፈለገች ነው ወደዛኛው ተመለሰች። ወደ አገሯ ልጅ ማለት ነው። ወደ አገሯ ልጅ ተመልሳ ግን የነገረችው ግማሽ ፓርቱን ነው እንጂ ሙሉ ፓርቱን አይደለም የነገረችው። ይሄ ቀለበት የተደረገበትን ፎቶ ያለውን ምናምን ብዙ ነገሩን አላወራችሁም። ግን ምን ጓደኛ እንደነበራት ዝም ብላ አወራችሁ። ይሄኛው ደግሞ እንዴት ትተወኛለች? እንዴት እኔን ትተወኛለች? በምን ለምን ብሎ እልህ ውስጥ ገባላችሁ። እልህ ውስጥ ገባላችሁና ይሄኛውን ጓደኛዋን አፈላልጎ የደበቀችውን ፓርት አሳየችው። ማለት ሊሆን በቃ ይሄ እርግጠኛ ነኝ በሀይሚና በብሩኬ የተፈጠረው ይሄ ነው። በቃ የሆነ ትንሽዬ ፓርት የደበቅካት ነገር ብሩኬ ሀይሚን ምናልባት ለእኛ ለወደፊት ህይወት ያሰጋኝም ብለህ የደበቅካት ፓርት ያቺ በፊቷ ደግሞ አንተ ትልቅ ደረጃ ላይ ስትደርስ አንተ በቃ የሆነ ጥሩ ነገር ስትይዝ አንተ ከሀይሚ ጋር ጥሩ ፍቅር ስትጀምር ጥሩ ህይወት መኖር ስትጀምር ያንተን ህይወት ለመበጥበጥ ፈልጋ ያችን ምናልባት ረስተኸውም እኮ ሊሆን ይችላል። ይሄን ፓርት ያልነገርካት ለሀይሚ ያችን ፓርት ቆርጣ ደግሞ እሷ ለሀይሚ ላከችላት ማለት ነው። እርግጠኛ ነኝ ይሄ ነው የተፈጠረው። በቃ ሌላ ምንም አይደለም። ምክንያቱም ብሩኬ ኦሬዲ እቺ ልጅ እንደሚያውቃት ትደፋዋለህ ማለት ያለፈ ታሪክ እንደሆነ እየተናገረ ነው። በእሷ ምክንያት ደግሞ ደግመሽ እንደዚህ እንዳትናገሪ እንደዚህ እንዳትይኝ እያለ ነው። ለማንኛውም ያለፈ ታሪክ ከሆነ ምንም ማለት አይደለም። ምናልባት አንቺን እንዳያጣሽ ፈልጎም ሊሆን ይችላል ይሄንን ነገር የተናገረው። ቡቡዬ ደግሞ ያለውን ነገር እቺ ልጅ ስለምትወድህ፣ ስለምታከብርህ፣ ስለምትሳሳልህ ነው ይህንን ስታየው የተናደደችው። በቃ ለምን ደብቀኝ ስለምትወደው ሰው በሚወደው ነው በነገራችን ላይ እንደዚህ የሚወረው። እና ተረጋ ብለህ የኔ ቅመም፣ የኔ ቆንጆ፣ የኔ ማር፣ የኔ ወርቅ ይህን እኮ የደበቅኩሽ እንደዚህ ስለሆነ ወይም ደግሞ ረስቸው ነው ወይም ደግሞ አንቺን ይጎዳሻል ብዬ ስላላሰብኩ ነው ብላ በስነ ስርዓት አስረዳት። መጫጫህ አያስፈልግም። መልስ ስጣት። ምንም ማለት አይደለም እኮ ቡቡዬ፣ የኔ ወንድም ምንም ማለት አይደለም። ተስማሙ፣ ግድ የላችሁ። ይሄ በጣም ሲምፕል ነገር ነው። እውነቴን ነው። ያለፈ ታሪክ ከሆነ ምንም ማለት አይደለም። እና ሀይሚዬ የኔ ቆንጆ ስለምትወጁ እንደሆነ አውቃለሁ። በሰው ወሬ በሰው እንደዚህ አይነት ነገር እርግጠኛ ነኝ ልጅቷ ሁለታችሁን ለማለያየት ፈልጋ ነው ይሄን አይዲያ ያመጣችሁና አንቺ ደግሞ ይሄንን ነገር በይቅርታ መተላለፍ አለባችሁ በምክክር